አይ የምር ቢኒ ምናምን ናፍቆኛል ቢኒ ምናምን ናፍቆኛል። ጫወታችሁ ምናምን የእናንተ ደስታ ያስደስተኝ ነበረ። እሺ አይ ስልሽ ሁኔታዎች ናቸው እንጂ የምር እሱም እያወራት ነበርና የእሱም መልስ እንዳንቺ ነውና ናፍቃኛለች ምናምን እንዴት ነች ምናምን እያለ በእኔ በኩል ቼክ ያደርጋል። የምር ግን አሁን ላይ ደስተኛ ነሽ? ከቢኒያም ጋር ምናምን እንትን ካልሽ በኋላ ደብሮኛል ከሆነ ከእሱ ጋር ስራራቅ ደብሮኛል። በጣም የደበረኝ እጅግ በጣም ብዙ ማለት በሰላም እየኖሩ የነበሩ ሰዎችን ልጆች እኔ ነኝ ወደ ህይወታቸው ገብቼ እንደዚህ እንዲሆኑ ያረኩትኝና እሱ ነገር ደግሞ ራሴ እንዳበላሸሁት ራሴን የማስተካከል የፈለግኩትኝና ስለዚህ አርፈሽ ምን አለ አንድ ድል ብትሰጪው አንድ ድል አትበይ ማለት በቃ አንዴ ይቅርታ አድርጌልሻለሁ ብለሽኝ እኔም በሰላም ብተኛና እረፍት ባገኝ ምን ችግር አታገኝም። እረፍት እንድታገኝ አልፈልግም። በቃ አንቺ አሁን ለቢኒያም ስትይም ቢሆን ይቅርታ አድርጊላት። ገባሽ? አሁን እሷ ለሰራችው ስራ ይቅርታ ላይገባት ይችላል። ሄሎበት ምንም ለበፊቱ ወደዋለሁ፣ አከብረዋለሁ፣ ምርጥ ሰው ነው ምናምን ብዙ ነገር አድርጎልኛል። ቴንክ ግን እሷ አልፈልጋት ይቅርታ ማድረግ አልፈልጋትም ምናምን እኔ አልፈልግም። ከሱም ጋር መታረቅ አልፈልግም። እሺ በቃ ወንድምሽን አልፈልገውም። ምን ልታመጪ በግድ ከሱ ጋር ታደርግኛለሽ? አልፈልገውም ወንድምሽን። እሺ ምን ልትሆኚ ነው? እሳልኝ በቃ ይቅርታ ካላረግሽልኝ መቼ ነው ማልነሳ? ምን ይሁንስ ሪሌ ስለወደቅሽ ብቻ ይቅርታ አላረግልሽም። ታነሽ አሬ ለምን ይደብራል? ማርያምን ኧረ በስመ አብ ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬም ተመልሼ መጥቻለሁኝ። ያው የመጣሁበት ምክንያት ደግሞ ትናንትና ያው ይቅርታ ለመጠየቅ ሄጄ ነበርና ግን ያው ይቅርታ አላረገችልኝም እንዳያችኋትና ማለት እኔ ደግሞ በቃ ይቅርታ እስከምታረግልኝ ድረስ ምንም ማለት እረፍት አይኖረኝም። በቃ እሷ ይቅር እስካላለችኝ ድረስ ማለት በጣም ብዙ ነገር አድርጌያለሁ ምናምን ነገርና እነሱ ነገሮች ማስተካከል ፈልጋለሁኝ በጣም ማለት በቃ መቼም ከይቅርታ በላይ ምንም ነገር የለም ማለት በጣም ነው እንትን ያልኩትኝና ዛሬ ደግሞ እስኪ ልሞክር ብዬ ድጋሚ መጣሁኝ። ምንም እረፍት ማግኘት አልቻልኩም እሷን እንደዛ ብዙ ነገር እንትን ብዬና ዛሬም እንግዲህ ድጋሚ መጥቻለሁኝ ማለት ነው ይቅርታ ለመጠየቅ ማለት በቃ ይሄን ያህል ነገር ይሆናል ብዬ አልጠበቅኩም ነበር እኔና ግን ሳላስበው በጣም ብዙ ነገር አስከፍቻታለሁ። በጣም ብዙ ነገር እኔ ነኝ ማለት በሰላም እየኖሩ የነበሩ ሰዎችን ልጆች እኔ ነኝ ወደ ህይወታቸው ገብቼ እንደዚህ እንዲሆኑ ያረኩትኝና እሱ ነገር ደግሞ ራሴ እንዳበላሸሁት ራሴን የማስተካከል የፈለግኩትኝና ለሱ በቃ ማለት ይሄ እሷም በጣም ነው የሚደብራት፣ እሱም በጣም ቤት ውስጥ የማይመጣም ምናምን ነገር ሁላችንም አያናግረንም ምናምን ማለት ጥሩ ሁኔታ ላይ አይደለም ያለው። እሷም ደግሞ ጀስት በቃ ያ ነገር ከሷ በቃ ይሄ እንትን ስላለች በቃ አለ አይደል የሞከረች ነው ደስተኛ ለመሆን እንጂ በጣም በነገሩ ደስተኛ ሆና ምናምን እንዳልሆነች በጣም ነው እኔ የማውቀውና ስለዚህ በቃ ማለት አላቅም ምን እንደምል አላቅም። በቃ ማለት እኔ ይቅር ብላኝ በቃ አሪፍ የሆነ ነገር ቢኖረን በጣም ደስ ይለኛል ማለት ላይክ በቃ የሆነን እንጃ ከባድ ነው ነገሩ ማለት ሳስበው እኔም ብዙ ነገር ነው እንትን ያልኩትኝና አላቅም ምን እንደምል። በጣም ይቅርታ ብታረግልኝ በጣም ነው ደስ የሚለኝ። ሞር ደግሞ እሱ ጋር እንደነበሩ ቢሆኑ በጣም ደስ ይለኛልና ያው እንግዲህ ዛሬ ይቅርታ የምታረግልኝ ይመስላል። አዎ ብዬ አስባለሁ። ምክንያቱም ትናንትና በሆነው ነገር የናክል ደስተኛ አትመስለኝም። ገባሽ? አንዳንዴ ደግሞ የሰው ልጅ ስሜታዊ ሲሆን የሚያደርገውን ነገር አያውቅምና ያው እንደተለመደው ዛሬም ማናግራት እኔ ነኝ። ትላንትና የጀመረችውን ነገር እንዳትጨርስ ማለት ነው።
እሱማ ከግድግዳ ጋር አጋጭታ ነው የምትገለኝ። ዛሬማ ትናንት ጀምራለች። ዛሬ ብገባ ያው በቃ እንደምሞት በራሴ እንትን ብዬ ነው የሚሆነው እና እኔም የመግባት ድፍረቱ የለኝም ማለት ያው እንግዲህ አንተን ነው በጣም እንትን እያልኩ ያለሁትኝ እና እስኪ ዛሬም እንግዲህ ውጪ አንተ ያው ጠርተሃታልና ያው አንተ ባጠራት ያው አትመጣም፣ ያው ሌላ ስራ እሰራለሁ ምናምን ብላ አስባ ነው ልትመጣ የምችለው እና ዛሬ ደግሞ ስታየኝ እንግዲህ ምን እንደምትለኝ አላቅም። እንግዲህ ወይሽ ግን ደስ ይላል ባይዘው ወይ ማለት ከልብሽም አስበሽ ምናምን ይሄን ነገር እንደዚህም እንደ ቁም ነገር ማይተሽ ይቅርታ እሷን ለመጠየቅ ምናምን በማሰብሽ ደስ ይላል ባይዘው ወይ ያው የዚህ ነገር ላይ በጣም ብዙ ሰው እየተጎዳ እንደሆነ ምናምን ገብቶሻል ብዬ አስባለሁ። ባሽ ሁላቸውም እሷም ደስተኛ እንዳልሆነች ታውቂያለሽ። አንቺም ይሄ ነገር ለም በመሆኑ አሁን ላይ ደስተኛ አትመስኝም እና ይሄም ነገር ለመስተካከል ምናምን ስላለበት ያው እኔ በምችለው መንገድ ነገሮችን ለማድረግ እየሞከርኩ ምክንያቱም በጣም አስጠንቅቀኝና ከልክለኝ የነበረን ነገር ነው አንተና አድርጌ እሷም አናድጃት ነበርና አስወጥታኝ ነበርና ለዚህ ሁሉ ነገር ተጠያቂው እኔ ነኝ። ገብቶሻል? ምክንያቱም እናንተን እዚህ ይዤችሁ ምናምን መምጣት የምጠየቀው እኔ ነኝ። ምክንያቱም እንዳታሳይ ምናምን ብላ ሁሉም ነገር የነገረች ለእኔ ስለሆነ ሁሉም ነገር ኃላፊነት ወስጄ እዚህ ጋር እየመጣ ያለሁት እኔ ነኝ። በቻልሽው አክል እንድትከፋ ምናምን ባታደርጊያት ምናምን ደስ ይለኛል። የሁላችሁንም ደስታ ነው የምፈልገው እኔ በጠቅሉ ቢኒያም እና እሷ አንድ ላይ ሆኖ ማየት ፈልጋለሁ። የምር በጣም ማለት ያውንም ያንን ነው የምፈልገው። ማለት በቃ አለ አይደለ በቃ ሰላም የሆነ ህይወት እንዲኖረን ነው የምፈልገው። ማለት ሁለቱም ማለት እኔ ብኖርም ባልኖርም ግን እነሱ በቃ ደስተኛ ሆነው ምናምን ነገር ማየት ነው የምፈልገው እና ያ ነገር ደግሞ አሁን የለም ማለት በፊት የነበረው ሁለቱም ጋር የነበረው ደስታ ምናምን ነገር በእኔ ምክንያት እንደዚህ መሆኑ ማለት በእኔ አጉል መጠራጠርና ፍራቻ ነው ሁሉ ነገር የተፈጠረው። ማለት በቃ ገና አለቀና የሆነ ነገር እሱ ያጋጥማል ምናምን ብዬ በማሰብ ነውና ግን በቃ ነገሩን በጣም ሳስበው በጣም ስህተት ነው የሰራሁትኝና ለሱ ደግሞ እንግዲህ ይቅርታ ታደርግልኛለች ብዬ ተስፋ አደርጋለሁ። እንግዲህ አብረን የምናየው ይሆናል። በቃ እኔ ልሂድና አንቺ ፀሐይ ምናምን እንዳይሆንብሽ ወደዛ ጠጋ ብለሽ እንትን በይ። እሺ እሺ። ባይዘው ቤተሰቦች ሄለንጋ አንድ የመጀመሪያ ላይ ምናምን ትናደድባችሁና ምናምን ትበሳጭና ከዛ በኋላ ከትንሽ ሰዓታቶች ምናምን በኋላ ከመጣችሁ ምናምን ትረሳዋለች ብዙ ጊዜና አሁን ያው ትላንትና ከዛ በኋላ ስደውላ ስልክ አላነሳም ምናምን ላይ ነበር። አሁን ደግሞ ታያታለች። አሁን ነው የምናየው። ዝም ብለሽ አከፍቺው ስለ እግዚአብሔር ያለሽን አትቅረጽ። ምን ፊልም እያየሽ ነው? መብራት ጠፍቶብኝ። ኦኬ ምንድነው ደግሞ ባዶ እግርሽ በዚህ ቅዝቃዜ? መፍትሄ ማለት መፍትሄ። አረ ቦቲ ካለ ቦቲ ነገር አድርጊ ያቀለጂ። እሺ የሚገርም ፊልም ነው። እልክልሃለሁ ሊንኩ። አንዴ መጥቻለሁ እዚህ ጋር ነኝ። እኔ እኮ እንቅልፍ እምቢ ሲለኝ ነው በዚህ ጠዋት ተነስቼ ፊልም ማየት የጀመርኩት። ምን መጋኛ መጥቶ ነው በጠዋት የምትነሳው? የምር ራስ ምታት ራሱ አሞኛል። አሁን የነቃሁበት እግዚአብሔር። እኔ አሁን አንተ ስራ ስለሆነ ነው ሲጀመር። ኧረ አይደለም ካሜራ ይዘህ ትመጣለህ መጋኛ እንደመታው ሰው። እሺ አሁን እንደ ሴቶቹ በጠዋቱ ተነስተሽ ጉዱ ጉዱ ምናምን ይባላል። አንቺ ቁጭ ብለሽ ራሴ ምን ቁርስ እሰራለሁ በላለሁ። ከዛ የምንም ጉድ ጉድ ያስፈልግ። እሺ በልተሻል ግን ቁርስ? አዎ። ኧረ ተይ የመጣሁት የበላው አልመስልም። እስቲ ቀሰው ዛሬ እኮ እንደ ትናንት ሳልታጠብ አይደል? አይ እኔ የመጣሁት እንደው ቁርስ ልጋብዝሽ ነበረ እንዳታይኝ።
ተይ ኧረ ተይ። እሺ አሁን የሆነ የምንሄድበት ቦታ አለና አንደኛ ነገር ልብስሽን ቀይረሽ ከዛ በኋላ እኔም እኮ ታውቀኛለህ፣ እንደዚህ ከተማ መሀል መሄድ ህዝብ ነኝ። አልቀይርም ማለት አልቀይርም ማለት አልቀይርም ነው። እኔ ልብስ ቀይሬ ተቀጣ። ኧረ እኔ ከብድ ሰው ጋር እንዳትሄድ ምናምን ተብያለሁ። እንደዚህ ሆነሽ አዎ እንዲህ ባዶ እግርሽ ያ ትግሯ ደግሞ እግሬን በጣም ነው እሺ አሁን ምንድነው የምትይኝ? አይ የምር አይ የሆነበት የምንሰራው ስራ አለ። አንደኛ ነገር አለ አንደኛ የምንሰራው ነገር አለ። ሁለተኛ ደግሞ መወስድሽ ቦታ አለ። ከዛም በኋላ ወደ ከሰዓት ሲሆን ማለት ነው የፈለግከውን ከፈለግክ ሶስት ቪዲዮ ነው የምሰራው። ለቲክቶክም ለዩቲዩብ ለሁሉም እሰራላለሁ። ግን አሁን ፊልም ልበት ይህን ፊልም ሳላይ እንዳታቋርጠኝ ፕሊዝ ፕሊዝ ፕሊዝ። ነመስቴ ቢያንስ ለሚወዱሽ ቤተሰቦችሽ እስቲ በነሱ ልሸንግልሽ። አታሽቃጥ እነሱ እዚህ ጋር እንዲሆኑ አንቺን እያዩ ፊልም ታያለሽ። አረ ኖር ነው። አሁን ልብስ ቀይረሽ ነይ። ከዛ ያኛውን ስልክሽን ያዢው። ሸይጣን ያው ስልኬ ያኛው ይሄማ ትደዋወይበት ነው። ያኛውን ያዢው። አዎ እሱን ያዢው ያዢው። ከዛ ልብስ ቀይረሽ ነይ። አይ ጭቅጭቃት ተነሽ አሮጊት ተነሽ። ምንድን ነው ሂጂ ቶሎ በይ። የትማ የሆነ ነጭ ነገር የሚያምርብሽ ነገር አሁን ታስጠያለሽ ያልኩሽ አይደለም። ከአንቺ ጋር መዛዛጉ ራሱ አላልኳቸውም። እሷ እንትን ነው ወዲያው እንትን ትናደድና ምናምን ምንም ነገር ትናገራችሁና ምናምን ወዲያው ትረሷለች። የምር የሆነ ከልቧ ምናምን አይደለም። እና ያው ብቻ አንዳንዴ ማወቅ የሚባል ነገር አለና ስታውቋት ምናምን ይገባቸዋል። እሷ ብዙ ጊዜ እንደዛ ነው። ወዲያው ትናደድና ወዲያው ታኮርፋችሁና ምናምን ወዲያው ተረሷለች። እና እንደዚህ አይነት ሰው ይስጣችሁ ልላችሁ ፈልጌ ነው። እና ደግሞ ሌላኛው ደግሞ መናገር የፈለግኩት ምን መሰላችሁ ነው ውድ ቤተሰቦቼ፣ የምር እንትን ሰለጣሉ ምናምን ነገር ደስተኛ አይደለሁም ግልጹን ስነግራችሁ። ምክንያቱም መጀመሪያ የነበራቸውን ጨዋታ የነበራቸውን ፈገግታ ምናምን አይነበር የእነሱ ደስታን ያስደስተኝ ነበርና ከእነሱ ጋር ሰሆን ምናምን የበለጠ ደስተኛ ሆን ነበር ምናምን እሷም ደስተኛ ነበረች ምናምን ነገርና አሁን ከቤት አትወጣምና ያው ከቢኒያም ከጣላችሁ በኋላ ምናምን ይሄን ነገር ምናምን እንትን ካለ በኋላ ምናምን አትወጣም ከቤት ምናምንና ለዛ ነው ያው ነገሮች ምናምን ለማስተካከል ምናምን እየሞከርኩኝ ያለሁት። እስቲ እግዚአብሔር ካለ ይስተካከላል ብዬ አስባለሁ። ከእናንተ ጋርና እስቲ እግዚአብሔር ያውቃል። ዋናው ሁሌም ምቾት የለም፣ ሁሌም ደስታ የለም። ያው ብዙ ጊዜ ደግሞ ከሀዘንና ከስቃይ በኋላ የሚመጣ ነገር ሁሌም ቢሆን ያስደስታልና በጣም ነው ደስ የሚለው። ውድ ምርጥ ቤተሰቦች እስቲ ከእግዚአብሔር እርዳታ ጋር ይሳካል፣ ይታረቁ። ቢኒያምና እሷን ለማስታረቅ ሁሉ ምጥረውና እስቲ እግዚአብሔር ያሳካልህ ምናምን በሉኝ። ያው ሁላችሁም አበረታተዋት፣ አጠገቧ ሆኑላት ምናምን አላችሁ ሁላችሁም። ግን አሁን ከዚህ አንተ ደነገጥኩኝ። ይህን ቀልጣፋ እሺ ማሻአላህ። እሺ ምንድን ነው የምትጋብዘኝ?
ኤርፎንሽን አውጥተሽ ከዛ እነግርሻለሁ። እሺ እሺ ከኤርፎን ጋር ከኔ ጋር ነው። እሺ ካልሽ እና የፈለግሽውን ነገር ጋብዝሻለሁ፣ ግን ከሆነ ነገር በኋላ የሆነ የምናስተካክለው ነገር አለ። እሱ እናስተካክልና የፈለግሽውን ጋብዝሻለሁ። የአዲስ አበባ ጫፍ በእግራችን ከሆነ ይስማማኛል። እግር መንገድ ስለማትወድ እምቢ ነው የምትለው። ይስማማሻል? እና ደስ ያለሽን ጋብዝሻለሁ። ቃሌ ነው። የፈለግሽውን ግን የሆነበት ቀድሞ መሄድ አለብን። ጠረጴዛ ሙሉ ነገር ኧረ የፈለግሽውን ማዘዝ ትችያለሽ። አብሽሪ። ይሄ መብላት ፍላጎት ስለጨመ ሆዳ ሆያለሁ እንዳይደብራቸው ከቤተሰቦች። ኧረ ችግር የለውም። በጣም ነው የምበላው፣ ብዙ ነው የምበላው። እንዲሁ ግን ቢኒ ናፍቆኛል እንደሆነት ተወኝ። ሆዳ አታስብሰኝ። እሺ አይ የምር ቢኒ ምናምን ናፍቆኛል፣ ምናምን ቢኒ ምናምን ናፍቆኛል። ጫወታችሁ ምናምን የእናንተ ደስታ ያስደስተኝ ነበረ። እሺ ግን አሁን ለአንተ ሚስጥር ስነግርህ እኔም ናፍቆኝ። እሺ እኔ አይ ስልሽ ሁኔታዎች ናቸው እንጂ የምር እሱም እያወራት ነበርና የእሱም መልስ እንዳንቺ ነውና ናፍቃኛለች ምናምን እንዴት ነች ምናምን እያለ በእኔ በኩል ቼክ ያደርጋል። የምር እኔ የምር ለእሱ ለመሸንገል አይደለም፣ የምር እሱ ይደውላል። የምር እና አሁን የምር ግን አሁን ላይ ደስተኛ ነሽ? ከቢኒያም ጋር ምናምን እንትን ካልሽ በኋላ ደብሮኛል። እንደሆነ ከሆነ ከእሱ ጋር ስራራቅ ደብሮኛል። በጣም ነው የደበረኝ፣ እጅግ በጣም ብዙ ደበር ነው ያለ። ግን ምን ማድረግ ይቻላል? አሁን ይዘኸኝ የምትሄድበት ቦታ ካለ ይዘኸኝ ሂድ፣ ካለበለዚያ ፊልሜን ልቀጥል። አጨቅጭቀኝ ማለት ነው። እሺ ይዤሽ እሄዳለሁ። ግን በዚሁ እንድታቂ የምፈልገው ይሄ የሚቆረጥ ነውና ስላንቺ ደስታ ያሳስበኛል እና እንደ መጀመሪያችሁ እንድትመለሱ በቻልኩት አክል ለማድረግ እሞክራለሁ። የሚቆረጥ ነው። አንድ ነገር እንዳታወሪ ዝም እና የቻልኩትን ምናምን አደርጋለሁ ምናምን የመጀመሪያው ደስታችሁ እንዲመለስ እና አለሁልሽ። አሁን መውጣት እንችላለን። ተነሽ። እስካሁን ተቀምጠሻል እንዲህ ሰው እስካሁን እንዴት ይቀመጣል? ዋኮተት ረስማ በዛ ኮተት እሱ እየወጣን እነግርሻለሁ። እየወጣን ቆንጆ ቪዲዮ ነው፣ ግን እየወጣን እነግርሻለሁ። እስከዛ ላዳምጥ። እኔ ብቻዬ እያወራሁ ልሄድ ከነሱ ጋር አውራ እሺ ወይ እግዚአብሔር። እሺ በዚህ ግን ቅርብ እኮ ነው። በዚህ እሱማ ይቀርባል፣ ግን አሁን ልጅቱ ተበላሽቷል። በዚህ ቅርብ ነው፣ ግን በመስኮቱ በኩል ወጥተን በዛ ላይ ኧረ ተሳብዳኝ ነው። እኔ ከአንቺ ጋር ሁሉን እየተዛዛቁ መኖር እሺ ማለት እየደረስን ነው። ይህ መሰለ አየር እያለ ቤቱ ውስጥ ገብታ ትቀምጣለች። እና ምነግርሽ ነገር አለኝ። ምነግርሽ ነገር እሱ ምንድን ነው መሰለሽ? የምር የሆነ ማገናኘት ሰው አለ። ለመጨረሻ ጊዜ ከነገርኩሽ አትወጭም ብዬ ነው። ማነው? እና ሙራንሽም አሪፍ ነው፣ ለዛ ነው እና ላገናኝሽ። ማን ነው? ማናት? ማናቸው? እነማን ናቸው? አዲስ ሰው ተዋውቀ? አዲስ ሰው አይደለም። አሮጌ ሰው ነው። አሮጌ ነው። አሮጌ ሰው? እኔ አሮጌ ሰው አልፈልግም። አልፈልግም? ከባድ ነው። አሮጌ ሰው ምን ያደርጋል? አሮጌ ነው። እሺ በቃ ጠብቂኝ፣
ይጁ ልምጣውና ለየው እስቲ አሮጊት እሺ ያው እዚህ ጋር ጠብቂኝ መጣው እሺ ያ ተነሳባት ቆያ ተረጋጊ እድሜዋን ማወቅ ፈልግሻል አንዴ ማርያምን አንዴ እንትን በሉና ጨርሱ ማርያምን በጣም ተጸጽታለች እኔ ምንም ጨርሰው ነገር የለኝም ራሴን አስተሳምነኝ ማለት ነው በየቀኑ እየመጣ ማርያም ተጸጽታለች በጣም አረጋጊ ፀሐይ ነካሽ ነኝ ከዛ ይሄ ጨርሰን ከዛ በኋላ የፈለግሽውን ልጅህን ጨርሳለች ማለት ነው ኧረ በጣም ቀለድሻል ባንተ እኔ ለምንድነው ቀልደው እኔ ቀልድ አልወድም ባይዘው አይደለም ማለት በቃ ይሄና መጓዝ ምንድነው አስፈላጊ ነው ማለት ምን ጥቅም አለው በቃ አንዴ ብቻ ማርያምን በጣም ስለተጸጸተች ነው ግራ ስለገባት ነው የምር እኔ አንዴ ስላሳዘነች አንዴ ያለው ነገር እንድጨርሱ ብዬ ነው ምንም እንጨርሰው ነገር የለም ጨርሰን እኮ ነው ደቂቃ ብቻ በቃ 5 ደቂቃ ስሚያት ከዛ በቃ ከዛ እንሄዳለን ማለት በቃ አውቃለሁ እና ማለት በቃ ይቅርታ እንድታረጊልኝ ስለፈለኩ ማለት ምንም በቃ አልቻልኩም ማለት ምን ማድረግ እንዳለብኝም አላውቅም እና ማለት በጣም እያስቸገርኩሽ እንደሆነ አውቃለሁ ምናምን ግን በቃ ማለት ለአንዴና ለመጨረሻ ጊዜ ብቻ ይቅርታ እንድታረጊልኝ እኔ ይኸውልሽ ይሄ ስራሽ ይቅጣሽ ምንም ምለው ነገር የለኝም ገብቶሻል ያረግሽው የበጣ መቀያየር ሰው አይደለም ሰላምሽን አይደለም የምትፈልጊው ሰላምሽን ለማግኘት ደግሞ ለኔ ይቅርታ አድርገሽልኝ በቃ ነገሩ ሲፈታ ሰላሜን እንዳገኘ ነው የምፈልገው አንቺ ውጪ ካሜራማኔ ጋር እኮ ይቅርታ ስታረጊልኝ ነው ይቅርታ ስታረጊልኝ ያኔ ከሁላችሁም አላረግልሽም እኔ ደግሞ እሺ ከይቅርታ በላይ ምንድን ነው ያለው ማለት እግዚአብሔር የሆነ ማለት በቀን በጣም ሰርተን ይቅር በለን አይደለም ምንለው ፈሪ እግዚአብሔር ምናምን አትበይ ፈሪ ማፈሪ ይገባሻል ይቅርታ ለማድረግ ይቅርታ ያረክሽለት ሰው የለም ማለት ያኔ ከባድ ሊሆን ይችላል ግን ይቅርታ ያረክሽለት ሰው የለም ይኸውልሽ እንዳንቺ የተሞላፈጠብኝ ሰው የለም ይቅርታ ያረኩለት ሰው ሊኖር ይችላል ግን እንዳንቺ ተሞላፍጦብኝ ግን ይቅርታ ያረኩለት ሰው የለም ከህይወቴ ነው ማስወጥ ገባሽ ከህይወቴ ያስወጣለሁ ያንን ሰው ማየትም ማግኘትም አልፈልግም በመንገዱ አላልፍም በመንገዴ አያልፍም እንደዚህ ተሞላፍጦብኝ የተሞላፈጠብኝ ሰው ግን እንዳንቺ ደግሞ እንደዚህ አፉን የከፈተብኝ ሰው የለም የሰው ልጅ ደግሞ እንደፈለገ ተናግሮ እንደፈለገ ሆኖ እንደፈለገ የፈለገውን ነገር አድርጎ እልሁን ከተወጣና የፈለገውን ነገር ካደረገ በኋላ ይቅርታ ማለት ለሁላችንም ቀላል ነው እንዴ ዞላ እኔ እኮ አንተን አስቀይሜ በጣም የማይሆን ነገር አድርጌ ምናምን ይቅርታ ማለት እኮ ቀላል ነው ለኔ ገባህ አይደለ ለአንተ ግን ጭንቅላት ውስጥ እነዛ ነገራቶች አይጠፉም እኔ ደግሞ ያደረግሽኝ ነገር ማለት ነው የዛሬ ስንት ዓመት አይጠፋም ከጭንቅላቴ ገባሽ ምክንያቱም በጣም እኔ እንዳንቺ አይነት ሰው አይቻላል የክፋት ጥግ ነሽ አንቺ ገባሽ አውቃለሁ እኮ እሱ ተረዳኝ እኮ ያረኩሽ ነገር ግን ያ ነገር ገብቶኝ ነው በቃ ይቅርታ ልልሽ የመጣሁት አይደለ በቃ ያረኩት ነገር ተጸጸትኩበት ማለት በቃ ተጸጸተኝ ያረኩት ነገር ከጸጸተሽ ሂጂና ፈጣሪን ይቅርታ ጠይቅ እኔ ምንም ማድረግ የምችለው ነገር የለም ከጸጸተሽ ስራሽማ የሚጸጸት ሳይሆን የሚያሳፍር በጣም የሚያሳፍር ስራ ነው የሰራው ገባሽ እሱ ከጸጸተሽ ለሌላ ሰው እንደዛ አታድርጊ እንጂ እኔ ጋር 100 ጊዜ ብትመላለሽ ምንም አይነት ለውጥም ሆነ ምንም አይነት ነገር አይኖርም እኮ ሰላምሽን አይደለም የምትፈልጊ እኔ ደግሞ ይቅርታ ካረግሽልኝ ዛሬም ነገም ከነገ ወዲያ እመጣለሁ ይቅርታ እስካላረግሽልኝ ድረስ ማለት ነው ትመጫለሽ ስለዚህ በቃ ይቅርታ አድርጊልኝ በነገራችን ላይ ጾም ነው ማታገኘው ገባሽ ስለዚህ አርፈሽ ምን አለ አንድ ድል ብትሰጪው አንድ ድል አትበይ ማለት በቃ አንዴ ይቅርታ አድርጌልሻለሁ ብለሽኝ እኔም በሰላም ብተኛና እረፍት ባገኝ ምን ችግር አታገኝም እረፍት እንድታገኝ አልፈልግም አንቺ አሁን ለቢኒያም ስትይም ቢሆን ይቅርታ አድርጊላት ገባሽ አሁን ለሷ ለሰራችው ስራ ይቅርታ ላይ ገባት ይችላል ግን አላደርግላትም ይሄ አሁን ቢኒያም ሌላ ሰው ነው ሳታደርጊ የምትጠቀሚው ነገር አለ ቢኒያም ሌላ ሰው ነው እሷ ደግሞ ሌላ ሰው ነው ገባ ሁለቱ የተለያዩ ሰዎች ናቸው ስለዚህ እሱ ምንም አይነት ጥፋት የለውበትም እኔ እንደበፊቱ ወደዋለሁ አከብረዋለሁ ምርጥ ሰው ነው ምናምን ብዙ ነገር አድርጎልኛል ቴንኪው ግን እሱ አልፈልጋት
ይቅርታ ማድረግ አልፈልግም አልፈልጋትም ምናምን። አሁን እኔ እየሰማሽኝ ከሆነ ከህይወቴ ማለት እንድትወጪ ነው የምፈልገው እያልኩሽ። ከዛሬ በኋላ አትምጪብኝ፣ አትድረስብኝ ዞላ። ቢኒያም ወደ ቤትሽ እንዲመለስ አልፈልግም። ለምን የምር ዞላ የምር ነው ስልክ ዛሬ ባንተ ነው የምሰብረው ማለት ነው። አታናደኝ። ለኔ ችግር የለውም። አሁን እሱ አይደለም የምር እኔ አሁን የአንቺ ሰላምሽን ነው ማግኘት ያለብሽ። አሁን እሷ መመላለሷ ጥቅም የለውም። በቃ እሺ በያሽና ሸኛት። ነገም ተመልሳ ትምጣ። አልፈልግም ከሱም ጋር መታረቅ አልፈልግም። እሺ በቃ ወንድምሽን አልፈልገውም። ምን ልታመጪ በግድ ከሱ ጋር ታደርግኛለሽ? አልፈልገውም ወንድምሽ። እሺ ምን ልትሆኚ ነው? ወንድምሽ አይፈልግሽም። አንቺ በግድ ይዘሽው ነው አስረሽው ነው ምናምን ስትልኝ ነበረሽ ሴትዮ። ዛሬ ተነስታ እንደዚህ ስትል እኔ ምንም ማለት አልችልም። እኔ ደግሞ አልፈልገውም። እሺ አልፈልገውም። ከሱ ጋር መሆን አልፈልግም። ጓደኛም እንዲሆን ምንም እንዲሆን አልፈልግም። እሺ አሁን ምን ልታመጭ? እስቲ የምታመጭው ማምጭና ከሱ ጋር በግድ ታረግኝ እንደሆነ ነገር ምንም አጥፍቶ ሳይሆን የአንቺ ወንድም ሆኖ በመፈጠሩ ነው ያልፈልገው። ስለዚህ ምን ልታመጭ ነው? ጎትተሽ ትወስጂ ወይ ታሳግተሽ ትወስጂ? ምን ታረጊኛለሽ? ምን ይዘጋሻል? አውሪ እንጂ ልታወሪ መሰለኝ የመጣች ልታወራ አይደል የመጣችው? ላውራ ምናምን ብላ ለማውራት አይደለም። እኔ ይቅርታ ለመጠየቅና ይቅርታ አድርገሽልኝ በሰላም ለመመለስ ማውራው ነገር ብዙ ቀን ሰላም ፈልጌ ነበረ። አንቺ ግን ደግሞ ሰላም አልፈለግሽም። ስለዚህ እኔ ደግሞ ሰላም አልፈልግም። እስከዛሬ አላደርጋቸውም ያልኩትን ነገር በሙሉ አደርጋቸዋለሁ። መጥፎ የሚባሉ ነገራቶች የፈለግሽውን አትበይ። ይቅርታም አላደርጋቸውም። እነዚህ ነገሮች ያልኩትንም ነገር አደርገዋለሁ። ገባሽ? አትይኝ ደግሞ ይቅርታ ካላደረግሽልኝ መቼ ነው የማልነሳ? ስለወደቅሽ ብቻ ይቅርታ አላደርግልሽም። ተነሽ። ኧረ የለን ይደብራል። ማርያምን ኧረ በስመ አብ የምርሽን ነው ሄለን? እንደዚህ አይነት ጸባይ ከመጀመሩ ነው ያመጣሽው? ማርያምን ረፊ ያስነሻት። ጌታን ረፊ ማርያምን ደበራል። በስመ አብ አንቺ ሰው እኮ የተንበረከከው እግሬ ላይ ስለወደቀች ብቻ ሄለን ከመጀመሩ እንደዚህ አይነት ባሪያ ያመጣሽው። ኧረ አንቺ ላይ አምሮ ማርያምን አንሻት። ሄለን አትይኝ እኔን አንሻት። እሷን ወስታለሽ ሄለን አንሻታ። ታዲያ ይቅርታ ሲደረግ ይቅርታ ካረግሽለት አንሻት ብድግ ማርያምን። ኧረ በጌታ ረፊ ጌታን ረፊ ሄሉ እሺ በቃ በአንድ ነገር ከተስማማን አረግልሻለሁ። እሺ ተነሽ እንዴ እሺ ምን ቅንቃት ውስጥ ነው የምትከቱኝ? እሺ በአንድ ነገር እንስማማና ለምን ደም ታለሽ? ከባድ ጸባይ ነው ግን ያመጣሽ። ግን ሰው ሲያለቅስ ያስቀኛል። ምንም አረጋሽ ይኸውልሽ፣ አንደኛ ያው ስራሽ ነው የሚያስለቅስሽ። አይ ነው ግን አታለቅሽ ጥሩ ነው። ሰው ሲያለቅስ አንቺ እሺ በቃ እና እኔ ምን ላድርግ እንዴ? እያለቀሰች ነው። እኔ እንዴት ላውራት? ከባድ ጸባይ ተሻለ ማርያም። ከመጀመሩ እንደዚህ ጸባይ መጣሽ። ኧረ በእግዚአብሔር ማርያም። እሺ እኔ በቃ እኔ እና እሷ በአንድ ነገር እንስማሙ። ተስማሙ። አሁን ማልቀስ ምናምን እኔ ምንም ጥቅም ያለው አይመስለኝም። ስላለቀሽ ምንም የሚቀየር ነገር የለም። አታልቅሽ። አንቺ ማልቀስ የለብሽም። አንቺ ነሻ ማርያም። አንቺ አይደለም እግዚአብሔር የሁሉ ነገር አድርጋ አሁን ዛሬ ታለቅሳለች እንዴ? እሺ ለማን እኮ ያጠፋል ይጸጸታል። ማርያም። እሺ በቃ እሺ ሶኬሽ አታልቅሽ። ሌላ ምን እንዴት ነው ማባበላት ታዲያ? እሺ ለማንኛውም እኔ በአንድ ነገር እንስማማና ከዛ በሱ ነገር ከተስማማን ችግር የለውም ማለት ነው።
ከዚህ በኋላ ወደ ህይወቴ በረብሻም በሰላምም አትመጪ። ዛሬ ይቅርታ አደርግልሻለሁ ግን ማለት ከህይወቴ ግን ማለት ወደ ህይወቴ አንቺም እሱም ገብታችሁ ምናምን እንደ በፊት አይነት ነገር አይኖርም። ግን ደግሞ ይቅርታ ከሆነ በይቅርታ መለያየት ከሆነ የፈለግሽው ይቅርታ አድርጌልሻለሁ። ግን ይቅርታ ካረግሽልኝ ማለት ሰላም ሆነን ምንድን ነው ችግሩ? እኔ ሰላም ሆን ነው ስልሽ አሁን ለምሳሌ ይቅርታ ብቻ አድርጊልኝ ነበር አይደለ ያለችው? ይቅርታ ማለት ደግሞ ሁሉንም ነገር ይቅርታ ማድረግ ነው። እኔ እንደዛ አልችልም። እኔ ይቅርታ አደረግኩልሽ ማለት ከህይወቴ ትወጫለሽ ማለት ነው። ማለት ይቅርታ አድርጌልሻለሁ ማለት ሰላም ነን። ለምሳሌ መንገድ ላይ ከተገናኘን አንገናኝም፣ ግን አጋጣሚ ከተገናኘን ሀይ እንባባላለን። ከዛም በኋላ ግን ምንም አይነት ነገር ከእሱም ጋር ከአንቺም ጋር ምንም አይነት ነገር ሻይ ቡና ምናምን እንባባላለን። ኧረ በእናትህ አታናደኝ አንተ ነው። ዝም በል። የሆነች ጦጣ ማን ነው ጦጣ? ምንድን ነው የምትይኝ? ስነ ስርዓት ይኖር ማርያም ነው። አንቺ ይቅርታ ሰው ከይቅርታ በላይ ምንም ነገር የለም። እኛ ትስማሚያለሽ ወይስ አትስማሚም? አይ ማለት እኔም ችግር የለውም አታዋሪኝም፣ ግን ቢያንስ እሱ ሲደውልልሽ ብታንሽለት ማለት እሱ ነገሮችን ለእኔ ማስረዳት ምናምን ነገር አይችልም እና ቢያንስ እሱ ሲደውልልሽ ምናምን አንስተሽ ብታወሪ ምናምን ደስ ይለኛል። ማለት በቃ እየተገናኘን ምናምን በቃ ሻይ ብናይታል ምናምን አሪፍ የሆነ ነገር እንደ ቤተሰብ የሆነ ነገር ብናሳልፍ ደስ ይለኛል እና ግን ያንን ማድረግ ካልቻልሽም ቢያንስ በቃ እሱን ብታወሪ ደስ ይለኛል። በቃ እሱን ማለት እኔ እንትን አልፈልግም። ይሄ አብሮ መሆን ምናምን ቤተሰብም ምናምን አልፈልግም። እኔ ብቻዬን መኖር የምችል ሰው ነኝ። ቤተሰብም ምናምን አልፈልግም። ግን ይቅርታ አድርጌልሻለሁ እስካሁን ላልኩሽ ነገር እንደ አሽቃባጭ አሽቃባጭ እግዚአብሔር እና ከዚህ በኋላ እንግዲህ እኔን ሳታውቂሽኝ እዛ መገኛ የጠፋህ አንተን ማለት ነው። እኔ እናንተ እንሰራለን። እሺ ካንሰርቱ ለማንኛውም እና ምሳ ይሄ ያለ ጭንቅላት የሌለው ሰውዬ እሱ ይጋብዛል እና ዛሬ ፍቀጂልኝ ለእኔ እና እኔ ወደ ቤት ልግባ። ወደ ቤት ጃኬት ደረባለሁ። ለማንቺ እኔ ጃኬት ታደረ እንዴ? እና በጣም እናመሰግናለን። እና እንዳይደብርሽ ከልቦ አይደለም ምንም ነገር ፍረሷል ተቃቅፋታ ብዙ ምንድነው መሳሳማት ከብዙብኝ እንጂ እስከዛ ተኝሽ ምስ በሳይስ ሰላም 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 አንተ ጃኬት ግን ትደረባ ማርያም ከምሳው በፊት እና ታዲያ እንደዚህ ይወጣ ይናታ ግቢ